ጤነኛ ሰባኪ ጠፋ ማለት ነው በኢየሱስ ስም። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። በጣም እኮ አሳፋሪ ስብከት ነው ይሄ። የመጀመሪያውን ቤት ስገዛ ያየሁትን መከራ እኔ ነኝ የማውቀው። ገንዘብ ላይ ያተኮረ አገልግሎት መጨረሻው ውድቀት እንደሆነ ማሳያ የሆነ ሰው ነው። የዚህን ዘራፊና አጭበርባሪ አመጣጥ ታሪክ እስራኤል ዳንሳ ከተባለ ሰው ጋር አብሮ በመሆን ትንቢት ተናገርን እያሉ የፕሮቴስታንቱን ማህበረሰብ መዝረፍ ጀመሩ። እነሱ በሚናገሩትና በሚያጠፉት ጥፋት ሰፊው ወንጌላዊ አማኝ መሰደብ አለበት ብዬ ማለት ነው። ክርስትና ወንጌል ሲባል ገጥመ ነው መጪው ቅጣት ምት ማስመታት የለብም። እኔ እዚህ ሆኜ ነጥብ ስጥል አሜሪካ ያለ ጴንጤ ነጥብ ይጥላል። አዲስ ስልክ ገዝተ ሰው አላይልህ ሲል ገራሚ ጥምረት ነው። አቦ ይመቻል። የምንሰግደውን የምንዘምረው አድራሻ የሚታወቅ ኢየሱስ የሚባል አምላክ ያለ ገና ጌታ የሆነባችሁ ሰዎች ይህንን ሳትሰሙት እንዳታልፉ። የገና ጌታ እያልክ እየሰየምክ ከሆነ ወደ ፍጹሙ ጌታ አትደርስም ወንድሜ። ከገና ጌቶች መንፈስ ተገላገል መጀመሪያ። ቆይ ግን ምን ለማለት እየፈለገ ነው ይሄ ልጅ? በጣም አዝናለሁ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬም እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በተኗን በመጫን ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 20 ሺህ ልንገባ በጣም ውስን ሰብስክራይበሮች ነው የቀሩን። 20 ሺህ ሰብስክራይበራችንን ደግሞ እናሳካዋለን። በዛሬው በጥያቄ ቻሌንጃችን በነገው ዕለት ሊከበር እየተሰናዳና እየተዘጋጀ ያለው የገና በዓል ዋዜማው ላይ ሆኜ ነው ይሄንን ቪዲዮ የሰራውላችሁ። የእውነት የጌታችን የመድኃኒታችን የኢየሱስ ክርስቶስ የውልደት በዓል ነው ወይም ደግሞ ኢየሱስ ክርስቶስ የተወለደበት ቀን ነው ብላችሁ ታስባላችሁ? ኢዚት ባይብሊካል መጽሐፍ ቅዱሳዊ ነው ወይ? ኮሜንት ላይ ሐሳባችሁን አጋሩኝ። በተቻላችሁ መጠን ይህንን ቪዲዮ ለብዙዎች እያደረሳችሁ ሼር እያደረጋችሁ እንድትተባበሩኝ በጌታ ፍቅር ጠይቃችኋለሁ። ቀጥታ ወደ ቪዲዮአችን። ድሃውን እያሸማቀቁ ወንጌል ምን የሚሉት ጉድ ነው? ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። የመጀመሪያውን ቤት ስገዛ ያየሁትን መከራ እኔ ነኝ የማውቀው። 3.2 ሚሊዮን ብር መክፈል አቅቶኝ ምርር ብዬ እግዚአብሔር ሆይ ይሄን ብቻ እርዳኝ እንጂ ሁለተኛ ምንም አልገዛም አልኩት። ሁለተኛ እና ቤት ገዝተሃል እንዴ ሲለኝ አይ አልኩት። ቤቶች in the mighty name of Jesus hallelujah። አሁን እኔ የምናገረው አንተ ነገ የምትናገረው ነው። አሁን ዛሬ የማወራው አንተ ነገ የምታወራው ነው። ቤት ገዝተሃል ወይ? አይ in the mighty name of Jesus ይሁንላችሁ ያድርግላችሁ እኮ ቀንደንም አይደለም እንደዚህ የምንናገረው። ምንም ደግሞ መጥፎ ስሜትም ተሰምቶን አይደለም። የእግዚአብሔር መድረክ ተብሎ በሚባልበት ላይ ሰው ራሱን ሰብኮ የግል ስኬቱን ሰብኮ ራሱን ማግኒፋይ አድርጎ መውረዱ ግን እጅግ በጣም የሚያሳዝንና ለደሆችም ደግሞ ኢንሰኪዩሪቲ እንዲሰማቸው የሚያደርግ ስብከት ነው። እውነት እናወራና እውነቱን እንነጋገርና እውነት ስርቆት ያለው በደሃው መንደር ብቻ ነው ወይ? እውነት በሽታስ ያለው በደሃው መንደር ነው ወይ? በጣም ብዙ ባለሀብቶች በጣም ብዙ ባለጠጋዎች መኪናቸውን ያላቸውን ቤት ሽጠው ኩላሊትስ ለመታከም ሕክምና ላይ በጣም ብዙ ሲለፉ የነበሩ አልነበሩም ወይ? የማይወጡበት በሽታ ውስጥ የገቡ በስትሮክ የሚሰቃዩት አላስፈላጊ ጭንቀት ውስጥ የገቡት በበሽታ እየነወለሉ ያሉት እየጦዙ ያሉት ድሃዎች ናቸው ወይ? አይደለም። በደንብ ልናገር የምፈልገው የስርቆቷ ጉዳይ ላይ ነው። ሌባ ተብሎ ክሌም የተደረገው ስግመንት ላይ ያዙልኝ። እንግዲህ ይሄ አሁን ቀጣይ ላይ የማሳያችሁ ሰው ከእስራኤል ደንሳ እንግዲህ ከአፖስትል እስራኤል ደንሳ ጋራ ሲሸቅሉ ሲሰርቁ ሲዘርፉ የነበረ ሰው ነውና
አሁን ደግሞ የሄሎ ታክሲ ባለቤትና መስራች ነውና በዚህም ጉዳይ እንግዲህ በሰሞኑ በወጣው መግለጫ መሰረት በቁጥጥር ስር ውሎ ምርመራ እየተደረገበት ያለ ግለሰብ ነውና በደንብ ደግሞ ሞር ኢንፎርሜሽን እንድታገኙ ይሄን ሰው ስሙ። ሄሎ ታክሲ ዳንኤል ዮሐንስ የዚህን ዘራፊና አጭበርባሪ አመጣጥ ታሪክ ማወቅ ከእንደሱ አይነት ሰዎች እንድትጠነቀቁ ያደርጋል። ይሄ ሁሉ የተዘረፈ ነው ያደረጋችሁ አድምጡኝ። በመጀመሪያ አካባቢ እስራኤል ዳንሳ ከተባለ ሰው ጋር አብሮ በመሆን ትንቢት ተናገርን እያሉ የፕሮቴስታንቱን ማህበረሰብ መዝረፍ ጀመሩ። ግን ደግሞ ከእስራኤል ጋር በጥቅም ግጭት ሳይስማሙ ይቀርና በግሉ ደግሞ ለመዝረፍ በመዘጋጀት የራሱን ቸርች ከፍቶ መንቀሳቀስ ጀመረ። እንዳሰበው አልሆነለትም። ከእስራኤል ዳንሳ ጋር ይሰራ እንደነበረው መስራት አልቻለም። ያኔ ቸርቹንም ዘግቶ የሐሰት ትንቢቱን አነጋገሩንም ገንዘብ አሰባሰቡንም ያሳየውን እስራኤል ዳንሳንም አጋልጦ ከመንፈሳዊ ነገር ይወጣል። ሌብነት የለመደ ሰርቶ መለወጥ የሚቻል አይመስለውምና ከብዙ ጊዜ መጥፋትም በኋላ ድንገት ሄሎ ታክሲ ብሎ ብቅ አለ። ይህን የዋህ ህዝብን ማባበያ ከቀረጥ ነፃና ቅድመ ክፍያም ዝቅተኛ የሚሉ ሽንገላዎችን ይዞ መጣ። በተጨማሪም ለማሳመን ከተከፈላቸው ለሰው የማይራሩ የሀገራችንን ታዋቂ ሰዎችን መኪና ሸለመ። ለአንዳንድ የህዝብ ተቋማትም መኪና አበረከተ። አመጣሁ ያላቸውንም የተወሰኑ መኪኖችንም ለሚያውቃቸው ሰዎች ሰጠ። ይህም ምስኪን ህዝብ ያኔ አምኖ ገንዘቡን መስጠት ጀመረ። እሱም ያለ ከልካይ ምን ታመጣላችሁ በማለት ባዷቸውን አስቀርቷቸው ዝም አለ። ብቻ አሁን ፀሐይ የጠለቀችበት ትመስላለች። ሰዎች ሚዲያ ላይ የሚያሳያችሁን ነገር አትመኑ። እሱ እናንተን ወጥመድ ውስጥ ማስገቢያ ነው። ወትሮም አሳ የሚጠመደው መብላት የሚፈልገውን ነገር በመስጠትና በማባበል ነው። አትሸወዱ። በሀብታሞቹ መንደር ዶክተር ገመቺስ በሚሰብክበት ሰዓት ላይ ፕሮፌት አልለውም እኔ ሄኖክ ግርማ በለው እያለ ሲያጋግልና ሲያሟሙቅ ሲያራግም ነበርና የሚገርማችሁ ነገር የሄኖክንም ባክግራውንድ ዶክተር ገመቺስንም ባክግራውንድ ብታዩ የአብዛኛው አገልጋዮችን ባክግራውንድ ብታዩ የዶክተር ገመቺስን እንኳን ታሪኩን ስለሰማሁት ከዚህ ወደ ጎን ወጣ አድርጋችሁ አዳምጡኝ። የአብዛኛዎቻቸው ስፔሻሊ የነ ሄኖክ አይነቶቹ ግለሰቦች ግን የሀብት ምንጫቸው የገቢ ምንጫቸው የገነቧት ቤተክርስቲያን የሚል ስያሜ የሰጧት መጋዘን ናት። አለቀ። ህዝቡ ነው፣ ምእመኑ ነው። ወንጌላዊ አማኝ ነኝ እያለ እዛ ገንዘቡን የሚገፈገፍላቸው ህዝብ ነው። ነዩ ጩፋን በሉ የነ እስራኤል ደንሳን በሉ የትኛውን ፕሮፌት ነኝ ባይ ብትሉ የለቀሙት ገንዘብ ነው የሪል ስቴት ባለቤት ያደረጋቸው፣ የብዙ መኪናዎች ባለቤት ያደረጋቸው፣ የቅንጡ ህይወት እንዲኖሩ ያደረጋቸው። ህዝቡ ከኪሱ ለመባም አውጥቶ የሚሰጥ ለአስራት የሚከፍለውን አዘሴም ታይም ደግሞ የፍቅር ስጦታ እያለ ለሚሰጣቸው የውሸት ትንቢቶቻቸው ነው። እነሱ የተነሱበትን ረስተው ይሄን ደሃ ህዝብ ኢንሰኪዩሪቲ እንዲሰማው ያደርጉታል። እናንተ እኮ ነውራችሁን እንደ ክብር ቆጥራችሁ በየመድረኩ ላይ የምትለፈልፉ የምታወሩ፣ ለነገሩ የሰው ነገር ያስለፈልፋል። ብዙ ጊዜ ቦርሳውን እንደዚህ ይዛ ከሆነ ቀበል አድርጎ ቴብል ላይ ያደርገዋል። ተንበርከኪ ወዲያው እዚህ ጋር ተንበርከኪ፣ ዛሬ ጌታ ዘመንሽን ይቀይራል አሜን እያለ እንባቸው አብዛኛው ሴቶች ዱብ ዱብ እያለ ነው የሚንበረከኩት። በፍርሃት በመንቀጥቀጥ ነው የሚሆኑት። ከዛ በኋላ እላዋ ላይ መጽሐፍ ቅዱስ ያደርጋል፣ ይይዛታል። እዛው ቀና የለም በጌታ በኢየሱስ እንደዚህ ምናምን በቃ ይሄ ጸሎት የሚባለው ነገር ይሄ ለሰው የሚነገረው ነገር ከውስጣቸው ወጥቶ አያልቅም። እንደዚህ ትሆኛለሽ፣ እንደዚህ ይላል። እውነቴን እኮ ነው የምልህ። እንዲህ ሲል ያኛው ልጅ አንደኛው አጠገቡ ያለው ነብይ ተብዬው ቦርሳ ውስጥ ገብቶ ፓስፖርት ያነሳል፣ መታወቂያ ያነሳል። መታወቂያ ከተነሳ ባይዘው በጣም አሪፍ ነው። መታወቂያ ላይ ስም ከናያት አለ፣ የእናት ስም አለ፣ የትውልድ ስፍራ አለ፣ የተወለድክበት ቀን አለ፣ ስልክ ቁጥር አለ፣ የአደጋ ጊዜ ተጠሪያ አለ። ይሄን ግን እንዴት አወቅህ አንተ? እንዴት እርግጠኛ ሆንክ? መታወቂያ ላይ እንዳለ አሁን ያልከውን ነገር ለምሳሌ ተንበርከኪ ተብላ እንደ ይሄን አብረን እኮ ነው የምንሰራው እኮ ይሄን እኮ አብረን ነው የምንሰራው። የኔ ቪዲዮ ላይ ተሾይና እንዴ አይንበረከካል። እኔ መጀመሪያ ደነገጥኩኝ። ከዛ በኋላ በቃ እንደዚህ ነው ምናምን አለ። እሺ ብዬ አያለሁ። ከዛ ፎቶ ቷ ያደርጋል። እሷን አስወጥተው እየሳቀ ጌታ ያን ካላከበረ ማንን ያከብራል ታዲያ እያለ ኢንፎርሜሽኑን ያነባል። ከዛ በኋላ ያነባል። ከዛ ይከፋፈላሉ። አንተ አያቷን ትጠራለህ፣ አንተ አባቷን እንደዚህ ምናምን ይከፋፈላሉ። መከፋፈል እንደዚህ ሌላው ይመጣል። ስም በመያዝ አንደኛ አይረሱም። መቼም ቢሆን ስም አይረሱም። እንጀራዬን ነው የምረሳው። ከዛ በኋላ ሌላ ሰው ይገባል። የሆነ ከውጭ ነው የመጣሁት በቃ ነብዩን ሳላገኝ አልሄድም ምናምን የሚል ሰው ካለ ናግባ ወዲያው አስገብተው ይጸልዩና ዛሬማ ሳትካፈል እንዳትደረ ምናምን ይሉታል። ከዛ እሺ ከዛ በኋላ እንዲጸለይ የምትፈልገው ነገር ያዝ ይባላል። ነቢያቶች የሚባሉ ቸርች አስተውላችኋል? ግን ፎቶ የሆነ ነገር ምናምን ዶክመንት
ከዘይት ጋር ምናምን አድርገው እስቲ ዶክመንቶቻቸውን ወደ ላይ ከፍ አድርጉ ሲባል እሱ ነው ከፍ የሚያደርጉት። አሁን ያቺ ነገር ሲጸለይ የት ነው የምትቀመጠው? ተንበርከኩ ሲባሉ ኬፋ በቃ ወንበር ላይ ነው አይደለ? አንደኛው አስጎንብሷል። እንደውም የሚያይ ከመሰላቸው እንደውም አይኑ ላይ ዘይት ያደርጋሉ። አውቀው እንደ ጸሎት አስመስለው አይኑ ላይ ዘይት አድርገው ድፍን አድርገው አይኑ ላይ ያንን ያነሳሉ። በአይኔ ያየሁትን ነው የምነግርሽ። አብሯቸው ተሳትፎ አብሯቸው ሲወነብድ የነበረ ሰው ነው። ይህን እንግዲህ ሰምታችሁ የምትታለሉ ስቲል የምትበዘበዙ ስቲል እየተበላችሁ ያላችሁ ሰዎች ከዚህ በላይ ምንም አይነት ምስክርነቶች ልናሳያችሁ አንችልም። በቃ ያለው የመጨረሻ ልናሳያችሁ የምንችለው እነዚህን ቀማኞች አብሯቸው ሲቀማ የነበረና አብሮ የራሱ ያልሆነውን ነገር አብሯቸው ሲበዘብዝ የነበረን ሰው ምስክርነት ካልሰማችሁ ከባድ ነው። አሞኛል፣ ታምሜያለሁ፣ እባክህን ፈውሰኝ። የሆነ ሰውዬ ኢትዮጵያ ያለ ሰውዬ ገንዘብሽን ወስዶ የሚሰማው እግዚአብሔር የለም። እግዚአብሔር ገንዘብሽን ልከሽ ዲያስፖራ አካውንት ተብለሽ በዶላር በዛ አካውንት ላኪ ተብለሽ እሱን ሰምቶ ገንዘብ ወስዶ እግዚአብሔር እሱን ሰምቶ አንቺን ላይ ሰማ። ይሄ እግዚአብሔር አይደለም። ይሄ እንደዚህ አይነት እግዚአብሔር እኔ አላገለግልም። እግዚአብሔር እንደሱ አይነት አይደለም። አንቺንም ይሰማል እሱንም እንደዚህ አይነት እግዚአብሔር አላገለግልም። ይሄ የሚገርም አቋም ማለት ነው። ሁላችሁም ልትይዙት የሚገባ ሁላችንም ሊኖረን የሚገባ አቋም ነውና ወንድማችን ዘማሪ በረከት ተስፋዬ you are blessed። የእውነት እግዚአብሔር ዘመንን ይባርከው። ይሄ ትልቅ መልእክት ነው ለገባው ሰው። ባለገናዎች፣ የገና አክባሪዎች እስቲ ዛሬ አንድ ሐሳብ ይዤላችሁ መጥቻለሁ። የገና ጌታ እያልክ እየሰየምክ ከሆነ ወደ ፍጹሙ ጌታ አትደርስም ወንድሜ። ከገና ጌቶች መንፈስ ተገላገል። መጀመሪያ ቅፉት ውጣ። በጌታ በኢየሱስ ክርስቶስ ሊያቅፍህ የታቀፈልህ ኢየሱስ አለ። እርቃንህን ሊያለብስ የተራቆተልህ ጌታ አለ። ጥማትህን ለዘላለም ሊያረካ የተጠማልህ ጌታ አለ። ረሃብህን ለዘላለም ሊገለው የተራበልህ ኢየሱስ አለ። የኃጢአት ብርድ እንዳይመታ በቀዝቃዛው ስፍራ የተወለደልህ ኢየሱስ አለ። ዘመንህን ሙሉ ስታለቅስ ብርድ እንዳይመታም እንዳትኖር በቁስሉ የፈወሰህ ጌታ አለ። ወደዚህ ጌታ ዘወር በሉ። ኢየሱስ በሌለበት ልደት ማክበር ማለት ዜሮ። መጀመሪያ ኢየሱስ ይኑር። ኢየሱስ ይኑርህ፣ ስጠው፣ ህይወትህን ስጠው። በጣም የሚገርም በቃ ደሞስተ ቶፕ ኖቺንግ የሆነች ንግግር ናት። ጽድት ያለች ኩልል ያለች ንግግር። የኃጢአት ብርድ እንዳይመታ እሱ በቀዝቃዛው ቦታ ተወለደ። ዋው! እና ኢየሱስን መያዝ ይቀድማል አይደል? ቆይ መጀመሪያ የራሴን ሐሳብ ከማውራቴ በፊት ዳዊት ፋሲልን በጣም የምወደውና በጣም የማከብረው ወንድም ስለሆነ እሱም በዚህ ጉዳይ ላይ ያለው ነገር አለ፣ እንስማው። አሁን የሚከበረው የገና በዓል፣ የፋሲካ በዓል ብለን ፕሮቴስታንቱ የሚያከብራቸው በዓላቶች የክርስቲያን በዓላቶች ናቸው በማቴዎስ፣ በማርቆስ፣ በቆሮንቶስ ወይስ እውነት የህዝብ በዓል ናቸው? በምናየው በምንሰማው ነገር ከምናየው ከምንሰማው ነገር ስንነሳ መቼስ መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እኔ የተወለድኩት በታኅሳስ 29 ነው፣ በዘመነ ዮሐንስ ደግሞ ታኅሳስ 28 ይሆናል። ስለዚህ ያን ቀን ቀኒቱን ጠብቃችሁ ዛፍ ቆርጣችሁ አፉፋ ነፍታችሁ ቃሪቦ በጥብጣችሁ፣ ያው ጴንጤ ቃሪቦ ነው፣ ገና በዓል አስፈጻሚ ኮሚቴ አቋቁማችሁ ከረሜላ የሚገዛ ኮሚቴ፣ ቦግ ብልጭ ኮሚቴ፣ ጽድ ደግሞ በጠዋት ሄዶ ከመንግስት እርሻ ውስጥ ሰርቆ የሚመጣ የሌባ ኮሚቴ፣ ይሄን አቋቁማችሁ አክብሩልኝ ያለበት ቦታ የለም። ገንዘብ አውጥተው ብድር ተበድረው አስታውሱኝ ያላለውን ለመታሰቢያ ያልሰጠን ከሆነ ካሌንደር ላይ የወሰድነውን ከሆነ ሃይማኖት የቀዳነውን መነሻ ምንጩ ስንደርስበት እናጠነዋለን። ኦኬ፣ እዛ ላይ አክቲቭ ነን። ሞቱን ማሰብ፣ መከራውን ማሰብ፣ ስቃውን ማሰብ ላይ የለንም። ልደቱ ማሰብ ላይ፣ ልደቱ ላይ ሲሪየስ ነን። ዝግጅት ነው፣ ቅድመ ዝግጅት ነው የምናደርገው። በዚህ ስታዩ ከዛ በኋላ ደግሞ በዛ ዝግጅት ላይ ጴንጤም ይተጋል፣ ቦዘንም ይተጋል፣ ዱርዬም ይተጋል፣ ቃሚም ለዛ በዓል ዝግጅት ያደርጋል፣ አጫሽም ጨፋሪም ሆቴሎችም ዝግጅት ያደርጋሉ፣ ታላላቅ የዳንስ ምሽቶች ይዘጋጃሉ። ጴንጤም በአቅሙ የመዝሙር ኮንሰርት፣ እዛ ጋር የዘፈን ኮንሰርት፣ አንድ ላይ ተንጋግተን የምናከብረው ነገር የእግዚአብሔር በዓል ነው ወይ? ትዝታው ሳሙኤልና ወንድማችን ዳዊት ፋሲል በጣም የሚገርም መልእክት ነው ሁለታችሁም ያስተላለፋችሁልን። ስፔሻሊ ዳዊት ፋሲል የሚገርም መልእክት ነው በቃ የተናገረው። እኔ አንድ ጥያቄ አለኝ ለወንጌላውያን አማኞች፣ በጣም ብዙ ጊዜ ጥያቄ የሚሆንብኝ ነገር ነውና
ስክሪፕቸር አሉን ወይም ደግሞ ሶላ ስክሪፕቹራ መጽሐፍ ቅዱስ ብቻ ይሄ ነገር የሚካድ ጉዳይ አይደለም። ብዙዎቻችን የምንቀበለው ብዙዎቻችን ሳይሆን በቃ ወንጌላዊ አማኝ የሆነ ሰው የሚቀበለው ጉዳይ ነውና መጽሐፍ ቅዱስ ብቻ ካልን በኋላ ግን አንዳንድ በቤተ ክርስቲያን ውስጥ የምናደርጋቸው ልምምዶችና የምንሄድባቸው አካሄዶች ፈጽሞ መጽሐፍ ቅዱስ ራሱ የማያውቃቸውም ጭምር ናቸው። እንኳን መጽሐፍ ቅዱስ ሊቀበላቸው በሰዋዊ አእምሮ ራሱ ሰው ሊቀበላቸው የሚከብዳቸውን ነገሮች የሚደረጉበት አይነት ጊዜ ላይ ደርሰናልና ምን ታስባላችሁ? ስለ በዓላቱ ብቻ ሳይሆን ከመጽሐፍ ቅዱስ ብቻ የሆነ ነገር መገለጥ ነው ብላችሁ ብቻ ታልፉታላችሁ? መጽሐፍ ቅዱስ ብቻ ካልን መጽሐፍ ቅዱስ ብቻ በሚለው ሐሳብ ለምን መቀጠል ከበደን? በዚህ ጉዳይ ላይ ኮሜንት ላይ እንድታወሩኝ ይፈልጋሉ። አዲስ አይፎን ገዝተ ሰው አላይልህ ሲል ማለት ነው። ይሄ ሁሉ አይፎን ነው። አረ በስመ አብ! አረ እናንተ ሰዎች ግን እኔ እኮ አይፎን አለኝ። ኤሌክትሪክ መኪና ግን ብዬ ሳይው ጴንጤ ነው ይመስለኝ። አይጠጣም፣ አያጨስም፣ በቃ ይመቸው። እኔ ሳድግ እሱን ነው የምገዛው። አረ ሰው ግን አረ በስመ አብ! በቃ ቀልዳቸው አይጠገምም ማለት ነው። እና ግን የሚገርማችሁ እዚህ ጋር ሪያላይዝ ያደረግኩት ነገር ጴንጤ እንደማይጠጣ እንደማያጨስ አውተንቲኬት የተደረገ ጉዳይ ነው። ብዙዎች ጋር በቃ ይታወቃል። እና ጴንጤ እንደዚህ አይነት ነገር ውስጥ እንደሌለ ግን ደግሞ ያው አሁን የመጡ አንዳንድ አገልጋይ ነን ባዮች ስም እያጠፉ ስም እያጎደፉ ይገኛሉ እንጂ እንደዚህ አይነት ነገር ውስጥ እንደማይሳተፍ ጴንጤ በጣም የታወቀ ነገር ነውና ብቻ ተመችቶኛል። እኔ ራሴ በቃ ኤሌክትሪክ መኪና ነው መግዛት ፈልጎ ሳድግ። ኧረ ይመቻችሁ። በጣም አዝናለሁ። ሙታን ናችሁ። ክርስቶስ የሌለው ልጁ የሌለው ህይወት የለው። እናንተ ጽድቅ የላችሁም ይላችኋል መጽሐፍ ቅዱስ። ኖ ጽድቅ የሚገኘው በክርስቶስ ብቻ። ሞት ተሸንፏል። ኃጢአት ተሸንፏል። ክርስቶስን ሊያገኙ አልቻለም። ስለዚህ ምን ያደርጋል? ያንተን ኃጢአት ይወስድና ጽድቁን ይሰጣል። ያንተን ኃጢአት ይወስድና ጽድቁን ይሰጣል። ስሙ የተባረከ ይሁን የኛ ጌታ፣ ከፍ ያለ ይሁን። ያው እንግዲህ ለኛ ገናችን እሱ ማውራታችን ስለሆነ ማለት ነው። እንዴ አቤት አንተ ምንድነው? ከማን ሰርቀህ ነው? የሰፈር በጥባጭ ልጅ በጌታ ሲሆን ሌባ ራሽ ብለህ መጽሐፍ ቅዱስ መስረቅ ጀመር። ኧረ የገዛሁት ነው፣ አዲስ የገዛሁት ነው። አይታወቅም። አንዳንድ ጌታን ተቀብያለሁ እኮ ማዘር ደስ ታገኛለህ። አዎ እና እውነት ወጋም ማለት ነው። አትወጋም ብብት ምናምን ያንን አሰፋን እኮ ግራ ቂጡን ወቅተው እስካሁን አይቀመጥም። አንድ ቂጡ ነው የሚቀመጠው። እሱ ያለፈ ታሪክ ነው። አረ በስመ አብ! ይሄ ልጅ የተመታ ነው። በስመ አብ! ምስኪን አስካለችን ዶሮዋን ሰርቀ ለምን ሰረክ ስትል ብብቷን ወቅተ ይኸው አሁን ጥያቄ አላት ይመስል እጇን አንስታ ነው የምትዞረው። እኔን ብትል ወገባ ገዳይን ረግጠ ይኸው እስካሁን ጋደም ምስል ያመኛል። ቆይ ያለፈን ታሪክ ያነሱ ለምን ይነዘንዙኛል? ማዘር አሁን ተለውጫለሁ እያልክ ነው? አዎ ተለውጫለሁ። ወደ ዞምቢ ነው የተለወጠ ነው። አውጩ በይዛላ አራር ያስኩም እና አሁን ሰው አትመጣው አልመጣ ጫት ምናምን አቆምክ? ሲጋራ አቆምኩ። እግዚአብሔር እና ምንድነው የምንለፈልፈው እንዴ? አሁን አናግረኝ እስቲ ና ወይየልኩ አጫውታለሁ እዚህ ጋር ለብ ነው ላጣት በቃ ጫፌን አንደካኝ አውራ አንደኛ ላይ ጌታ በቃ አንደኛ እንዲ እንደዚህ ትግስት የሚያስጨርሰንም አለጥፈ ማለት ነው። በቃ ትልቅ ሰው ናቸው። ኧረ በስመ አብ! በጣም የሚገርም ልጅ ነው ከምር። እንደዚህ ብዙ ነገር ከተዋችሁ በኋላ እንደዚህ የተጎራበጣችሁ ሰው ምናምን ገጥሟችሁ አያውቅም? በጣም ነው ሰው እኮ የሚጎራበጡት። አንዳንድ ሰዎች በቃ ብትተዋቸው ማይተዋችሁ ሰዎች አላችሁና እሳቸው ነው ወገባቸው ብቻ አይደለም ብትዋወቅተ ጥያቄ እንዳለው ሰው ይብላል ወጥቴዳ። የጣሊያን ቡድን እነ ማልዲኒ በሚጫወቱበት ዘመን ነው ኳስ ማየት ያቆምኩት። ቅጣት ምት ሊመታባቸው ሲላይታ ገጥመው ነው የሚቆሙት። በረኛውስ ይላል ገጥመው ከፍቶ አያስመጡ
ተለያይተ መቆም የለብም። ክርስትና ወንጌል ሲባል ገጥመ ነው መጫወት። ቅጣት ምት ማስመታት የለብም። እኔ እዚህ ሆኜ ነጥብ ስጥል አሜሪካ ያለ ጴንጤ ነጥብ ይጥላል። ታስታውሳላችሁ ጴጥሮስ ሊሰብክ ሲቆም የቀሩት 11 አብረውት ቆሙ ይላል። ተደበቁ ይላል፣ ተሸማቀቁ አይልም። እኛ የለንበትም አላሉ፣ አብረው ቆሙ። እና እዚህ ቤተክርስቲያን ያላችሁ ወጣቶች ሁሉ ጊዜ የምነግራችሁ ማንም ይስበክ እዚህ ጋር በእግዚአብሔር ፋንታ ሲሰየም እዚህ ጋር አብረው ነው መቆም ያለብህ። አሚን ማለት አለብህ፣ መጽሐፍ አለብህ፣ ፕሪችት ማለት አለብህ፣ አብረ መቆም አለብህ። ወጋው እንዲህ እንትን እኛም እኮ የምንለው እንደዚህ ነው። ብዙዎቻችን አብረን ብንሆን ኖሮ ከጎናችን ብትቆሙ ኖሮ አንዳንድ ከክርስቶስ ኢየሱስ ወንጌል ውጪ የሆነ ልዩ ወንጌል ይዞ የገቡትን ለማስወጣት አንቸገርም ነበረ። አዘሴም ታይም ደግሞ እናንተ እነሱን በጣም አንግሳችሁ እኛም ባልጠላችሁ ነበረ። ከኛ ሳይድ ነበረ መቆም ያለባችሁ ብዬ አስባለሁ። የኛን ሐሳብና የኛን የልብ ምት ብታዳምጡት ከክፋት አንጻር አልነበረም። እኛ የገባንን አንድ ሪያሊቲ እውነት ነበር ለመመስከር የወጣ ነው። ግን በሚመሰከረው እውነትና በሚነገረው የክርስቶስ ወንጌል መቀለጃ ሆነን በማን ምክንያት? እነዛ አካል ከሚመስሉ አካል ካልሆኑ ሰዎች የተነሳ ማለት ነው። ኪሳቸውን፣ ከርሳቸውን፣ ቦርጫቸውን ለማደለብ ወንጌልን ይዘው የወጡ ሰዎችን አይተም ማለት ነው። ይሄ ለኛ ቆንጆ መልእክት ነው። እንዳልክ ትመጣለህ። መጽሐፍ ቅዱስ የሚላል መሰለህ ከድቅድቅ ጨለማ ወደሚያስደንቅ ብርሃን የጠራችሁን የእርሱን በጎነት ትናገሩ ዘንድ ቢላን በባል ጴጥሮስ ላይ አሁን ከድቅድቅ ጨለማ ተገላግለን በብርሃን ውስጥ የምንመላለስ ፍጡራዊ ጥብታብ ያልያዘን የምንሰግደውን የምንዘምረው አድራሻ የሚታወቅ ኢየሱስ የሚባል አምላክ ያለ ብንዘምር ለኢየሱስ ብንሰግድ ለኢየሱስ ብንነካ በፍቅሩ ተነሳ ሆነቴ ነው እንግዲህ ከዛ ጨለማ እኮ ነው የገላገለን ኢየሱስ። ጥሩ ጥምረት ላይ ናችሁ። በደንብ አድርገ ንገሩ እንዳልክ፣ በደንብ አድርገ መስክርለት። ቆንጆ የሆነ መንገድ ላይ እንዳለ አስባለሁ። መስከረም ጌቱ ምን አለች መሰላችሁ? አቤት ውበቱ ክርስትና የምንጠብቀው አለንና፣ አቤት ሲያምር ክርስትና ጉዞ ወደ ጽዮን ነውና፣ አንዴ በሸለቆ አንዴ በተራራ መንገድህ ድንቅ ነው ጌታ ስትመራ። የጽድቅ ጉዞ እንዴት ያምራል፣ ምክር ገጻጽህ እንዴት ያምራል፣ ማጽናናት ፍቅርህ እንዴት ያምራል፣ ቅጣት ቆንጭጫ እንዴት ያምራል። መስቀልህን ይዞ አንተን መከተሉ ቢያምም ይጣፍጣል መታገስ በሁሉ። ለድል ሰንደቅ ጉዞ ብናልፍ በመከራ ምሽቱ ሊያበቃ ጥቂት ቀርቷልና። ታግሶ የሄደ ባንተ የተመራ በጸጋህ ታግዞ ጦርነት ሳይፈራ ሰልፍ ሳያስቆመው እየገሰገሰ የይሁዳ አንበሳ አንተን አነገሰ። አቤት ውበቱ ክርስትና የምንጠብቀው አለንና፣ አቤት ሲያምር ክርስትና ጉዞ ወደ ጽዮን ነውና። አንዴ በሸለቆ አንዴ በተራራ መንገድህ ልዩ ነው ጌታ ስትመራ። እግዚአብሔር ዘመንሽን ይባርክ። አቤት በቃ ፈገግ እያለች ስለ ክርስትናችን ስትነግረን ማለት ነው። በቃ ተባረኩ። እንደዚሁ ማለት ነው። እንደዚሁ በቁሙ ሊበላ የሚያሳድድ በጌታ በኢየሱስ ከአቢት ስኛቹን አፍሲዱ ካፊ ጋጅሩ ከነቲ መቃጎፍታ ኢየሱስን ከንጅራት ይሰኛቱ ተረመደ ቤትን፣ ትዳርን፣ ልጆችን አገልግሎት ቪዲዮን አይታችኋል። ጅብ ሚዳቋን እያሳደዳት ነበረና በወንዙ ላይ ሚዳቋ ልክ ስትዘል ጅቡም አብሮ አዘለለና ግን ደግሞ አዞ ነበረና ብድግ ብሎ ያዘው ማለት ነውና በላው። ለመግለጽ ተቸግሬ ነውና በጣም በቃ ይሄ ሰው የጸልየው ነገር ሊትራሊ የሆነ ነገር ከኋላ እንደተመታ ተሰማኝ። የሆነ ነገር በቃ ከኋላ ላይ እንዲህ ሻርፕ ሹተር ይመቸሽ ጸልይ። ግሎትን በቁሙ ልውጣቸው የሚያሳድድ የትኛውም የአጋንንት ተልኮ የትኛውም የሰይጣን ተልኮ በኢየሱስ ክርስቶስ አውሬ በኢየሱስ ስም ይበላ። አሜን። ጨዮ ፈርቂያት አኩመ ሲብሮክዮ ደምሲቱ ጀላባት አከከነት ጨዮ ፈርቂ ብኔሰ ጀላ ጨዮ ፈርቂ ነመክ ዮሴፍ ካውጀላ ጨዮ ፈርቂ ወጥመድ ካዘጋጀልህ አምልጥና ራስን ተሻግረ ራስን ተመልከት። በጌታ በኢየሱስ ስም ይሁንባችሁ። አሜን አሜን። ይሄ ለእናንተ የምጸልይላችሁ የኔም የግል ጸሎት ነው። እናንተም ለኔ መጸለይ ያለባችሁ ጸሎት ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ።
እርግጠኛ ነኝ እንደተዝናናችሁበት እንዲሁም ደግሞ እንድቅድቅ እንዳላችሁበት ቆንጆ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ይመቻችሁ።